ሰላም ተመልካቾቻችን እንዴት ሰነበታችሁ? ይህ የባይብል ኮቨናንት ኮሌጅ ሚዲያ ነው። በዚህ ሚዲያ ላይ የተለያዩ መንፈሳዊ ትምህርቶችንና ውይይቶችን ይዘንላችሁ ወደ እናንተ እንቀርባለን። ዛሬ ደግሞ እግዚአብሔርን መፍራት በሚል መልእክት ወደ እናንተ መተናል። ዛሬ የምንመለከተው መልእክት ቀርበንም እንደጠቀስነው እግዚአብሔርን መፍራት የሚል ነው። ፓስተር ይስም አብሮኛል። መልካም ጊዜ ይኖረናል። ዘጸአት ምዕራፍ 20 ቁጥር 20 ላይ እንደዚህ ይላል፣ ሙሴም ለሕዝቡ እግዚአብሔር ሊፈትናችሁ ኃጢአትንም እንዳትሰሩ እርሱን መፍራት በልባችሁ ይሆን ዘንድ መጥቷልና አትፍሩ። እንግዲህ መፍራት የሚል አለ፣ ደግሞ አትፍሩ ይላል። ይሄን ክፍል ባየንበት ጊዜ ማለት ነው። እንግዲህ የዘጸአት መጽሐፍ ላይ እግዚአብሔር በሲና ተራራ ላይ በሚወርድበት ጊዜ ለሕዝቡ ለእስራኤል ሕግን በሚሰጥበት ጊዜ ምንድነው እሱ እግዚአብሔር በሕዝቡ መካከል ሊኖር አይደል? የእግዚአብሔር ዓላማ እና ማደሪያ ድንኳንን ስሩልኝ እኔ በመካከላችሁ አድራለሁ አለ። የእግዚአብሔር ዓላማ በኤደን ገነት ሰው ልጅ አጥቶት የነበረውን የእግዚአብሔርን አብሮነት ያንን ለመመለስ ኢቭን ያ እንኳን ባይመጣ ወደፊት ሊመጣ ያለውን የጥላውን ለሰው ልጅ እየሰራ ያለበት ጊዜ ነውና እግዚአብሔር የሩቅ አምላክ ሆኖ የሚመራን አይደለም መሆን የፈለገው የቅርባችን አብሮን የሚኖር ለምን ትልቁ የእግዚአብሔር አጀንዳ ኮሙኒኬሽን ስለሆነ ማለት ነው። እና ይህንን በሚሆንበት ጊዜ ግን ምንድነው እሱ በቤተሰብነት መካከል ያለ መከባበር አለ። አምላካችን ፈጣሪያችን በእኛ በሰዎች መካከል ደግሞ ያለ በአባትና በልጆች መካከል ያለ መፈራት መከበር እሱን ደግሞ እግዚአብሔር ይፈልጋልና ያንን ሊያስተምራችሁ ይላል። ሊያስተምራችሁ መጥቷል። ይሄ በሚሆንበት ጊዜ ግን እስራኤላውያንን ካየህ የእስራኤላውያን ልጆች ደግሞ የእግዚአብሔር መምጣት እንዲቀሏቸው አይደለም። እግዚአብሔር ሂድና ንገር ይለዋል ለሙሴ ወደ እኔ ይምጡ፣ ሲመጡ ግን ራሳቸውን ይቀደሱ፣ ይታጠቡ፣ ይለዩ፣ ይዘጋጁ። ለምን ወደ ቅዱሱ ወደ ሆነው እግዚአብሔር ስለሚመጡ እንደ ቀድሞ በዚህ ምድር ላይ ሲመላለሱት በነበረው አስተሳሰብ በዚያ ሂደት እንዳይመላለሱ ራሳቸውን ያዘጋጁ ይለዩ፣ ይቀደሱና ከዚያ እኔ ጋር ይመጣሉ። እግዚአብሔር ሊናገራቸው ድምጼን ይሰማሉ፣ ያያሉ የሚለውን ሐሳብ ይነግራሉ። ግን አትፍሩ ይላቸዋል። እግዚአብሔር የሚመጣው እርሱን መፍራት እንድትማሩ ነው። እኔን መፍራት እንዲማሩ እመጣለሁ፣ እነሱን ጥራቸው ይላል፣ መፍራትን እንዲያስተምሩ። ነገር ግን ደግሞ ሙሴ ደግሞ አትፍሩ። ሁለት አይነት አለ ማለት ነው። እግዚአብሔርን እንፈራዋለን ግን በምን በአክብሮት አይደለ? እርሱ ታላቅነቱን፣ ኃያልነቱን፣ ፈጣሪነቱን ሊከበር የሚገባ አምላክ እግዚአብሔር ያለው ቦታ አለ። ስለዚህ ያ የሱ ቦታ እንዲፈራ ያደርገዋል። ደግሞም የሆነ ነገር ያመጣብናል፣ መከራን፣ ችግርን፣ ጥፋትን በእኛ ላይ ያመጣል። መገኘቱ የሆነ ነገር እኛን ሊቀጣን ነው ብለን ደግሞ ልንፈራው እንደማይገባን ደግሞ ይነግረናል ማለት ነው። ግን ህልውናው ራሱ የሚያስተምረን ነገር አለ። መፍራትን እንድትለምዱ እንድትማሩ ይላል እና በጣም ደስ የሚለኝ ሐሳብ ነው። ሲፋስረይስ ስለ እግዚአብሔር መፍራት በጣም ደስ የሚል ሐሳብ ነው እየተናገርሽ ያለሽው። እንግዲህ ያው ፍሩና አትፍሩ ነው። ምንፈራው ነገር ምንድነው? ማንፈራው ነገር ምንድነው? መፍራት ስንል እንግዲህ እግዚአብሔርን የአክብሮት ፍርሃት፣ የመውደድ ፍርሃት ልክ ቤተሰብ በጣም እንወደውን ቤተሰብ እናት አባት በምንፈራበት ከማንነታቸው ከፍቅር የተነሳ ነው። እና ይህንን ፍርሃት እግዚአብሔር ይፈልገዋል። ግን ጥሩ ያልሆነ አለቃን የምንፈራበት ፍርሃት ደግሞ እንዲኖረን አይፈልግም። ጥሩ ያልሆነ አለቃ ደግሞ ሰው የሚፈራው ምናልባት ስህተት ቢያገኝብኝ ያስወጣኛል፣ ያባረኛል፣ ከስራ ያፈናቅለኛል ብለን የምንፈራው አይነት ፍርሃትን እንድንፈራ አይፈልግም። ሰይጣንም እንደዚህ ነው የሚፈራው። ሰይጣን ራሱ እግዚአብሔር ይፈራል፣ ይንቀጠቀጣል። የሚፈራው የሚንቀጠቀጠው ይቀጣኛል በማለት ነው እንጂ ወዶ አይደለም፣ አክብሮ አይደለም። እና ያንን ፍሩና አትፍሩ እንግዲህ እነዚህ ሁለቱ ነገሮች ናቸው። እኛ እግዚአብሔርን እንድንፈራ የሚፈልገው አክብሮታዊ ፍርሃት፣ የመውደድ ፍርሃት፣ የማክበር ፍርሃት፣ ከሱ መገኛችን መሆኑን አውቀን የምንፈራው ፍርሃት። እነዚህ አይነት ፍርሃቶች ከብዙ ኃጢአቶች እንድንጠበቅ ያደርገናል፣ ከብዙ ችግሮች እንድንጠበቅ ያደርገናል። እና ይሄ ፍሩ አትፍሩ የሚለው ሐሳብ በጣም ደስ ይላልና ይሄ እንግዲህ እውነተኛው ፍርሃት እግዚአብሔርን መፍራት ካልን እግዚአብሔር የእውነተኛው ፍርሃት ምንጭ ነው። ለምንም ነገራችን ምንጩ እሱ ነው። የልምላሜ ምንጭ እውነተኛ እግዚአብሔርን ከመፍራት ነው የሚገኘው። የፍቅር ምንጭ የሚገኘው ከሱ ነው። የጥበብ ምንጭ የሚገኘው ይህንን እግዚአብሔርን መፍራት ነው። እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው እና የህይወት ምንጭ የሆነው እግዚአብሔርን መፍራት ነው። ስለዚህ የህይወት ምንጭን
እንድናገኝ ከፈለግን ቀላሉ መንገድ እግዚአብሔርን መፍራትን ማወቅ ነው። ታዲያ እግዚአብሔርን መፍራት ከየት ነው የሚመጣው? ብዙ ቦታ ላይ ልጆች እግዚአብሔርን መፍራት አስተምራችኋለሁ ይላል። በማወቅ ነው የምንፈራው። እየተማርን እንዳለ ነው። እግዚአብሔርን መፍራት ተምረነው ነው። ይህን በእንዲህ አይነት መልኩ ፈራዋለሁ። መጽሐፍ ቅዱስ ሲናገር ሰይፍን ፈርታችኋልና በሰይፍ ትጠፋላችሁ ይላል። መጥፎ የሆነው ፍርሃት እንደውም ችግርን የመሳብና ችግርን ወደኛ የማምጣት ነገር አለው። ግን ሰይፍን እግዚአብሔርን ብንፈራ ግን እግዚአብሔር በመልካም ነገር ሁሉ ይሞላብናል። የመልካም ነገር ምንጩ ስለሆነ ማለት ነው። እግዚአብሔር ምሳሌ ላይ ሲናገር ምሳሌ 17 ቁጥር 27 ላይ እንደዚህ ይላል፣ ሰው ከሞት ወጥመድ ያመልጥ ዘንድ እግዚአብሔርን መፍራት የሕይወት ምንጭ ነው ይላል። ሰው ከሞት ወጥመድ ያመልጥ ዘንድ ሞት የሚዘረጋው ወጥመድ አለ። ሞት ስንል ስጋዊ ሞት አለ፣ ከእንደገና ደግሞ መንፈሳዊ ሞት አለ። ከመንፈሳዊ ሞትም ለማምለጥ እግዚአብሔርን መፍራት አስፈላጊ ነው። ከስጋዊ ሞትም ለማምለጥ እግዚአብሔርን መፍራት አስፈላጊ ነው። ከእንደገና ደግሞ የሞት ደግሞ ብለን ደግሞ ለብዙ ነገር ጉዳት፣ ኪሳራ፣ መጥፋት፣ አለመሳካት እነዚህ የጨለማ ውጤት በሙሉ የሞት ውጤቶች ናቸው። ስለዚህ ልምላሜ ማጣት፣ ያለመከናወን ፍርሃት፣ ያለመሳካት ፍርሃት፣ እነዚህ ፎቢያዎች ውስጥ እግዚአብሔር እንድንገባ አይፈልግም። ይሄ የሰይጣን ሰዎች ላይ ያደረገ ነው። ሰዎች ምን ብለው ያስባሉ? እንዲህ አይነት ፎቢያ አለብኝ፣ እንዲህ አይነት ነገር እፈራለሁ። በእርግጥ ፍርሃት ብዙ አይነት ፍርሃቶች አሉ። ይህን እፈራለሁ በቃ እንደ ባህሪ እንደ ተፈጥሮ ተደርጎ ፍርሃት ተቀምጧል። በቃ እኔ እንዲህ አይነት ፎቢያ አለብኝ፣ ይህ አይነት ችግር አለብኝ። አሁን ችግሩ ሊኖር ይችላል። ችግሩ ለምን ተፈጠረ አንልም። ችግሩን ግን ያመጣው ተፈጥሮ ወይም እግዚአብሔር ሳይሆን ችግሩ የመጣው ከሂደቶች የመጣ ነው፣ ከክፉ የመጣ ነው። እግዚአብሔር ምንም ነገር እንድንፈራ አይፈልግም። ራሱ ፍርሃት ማለት ራሱ የእምነት ተቃራኒ ስለሆነ እመን እንጂ አትፍራ አይደለም የሚለው። ፍርሃት የእምነት ተቃራኒ ስለሆነ ምንም ነገር ክርስቲያን እንዲፈራ የእግዚአብሔር ፍቃዱ አይደለም። ስለዚህ ነው መጽሐፍ ቅዱስ ላይ ካየሽ በጣም ሰፊ ቦታ እንደውም 360 ምናምን ጊዜ በቀን አንድ ያህል አትፍሩ የሚል መልእክት እግዚአብሔር ለሕዝቡ አለው ይባላል። ለምን 300 ምናምን ጊዜ ነው የእግዚአብሔርን አትፍሩ ካለመፍራት ነፃ የሆነ ህይወትን እንድንለማመድ እግዚአብሔር ይፈልጋል። ለምን ከተባለ የሚፈራ ሰው የሚያምን ሰው አይደለም። የሚፈራ ሰው እምነቱን ስለሚያሳጣው ማለት ነው። እና እንደውም ደግሞ መፍራት ደግሞ ምን ያመጣል? የሰይጣን የሚንቀሳቀስበትን ሰይጣን የሚሰራበትን አትሞስፌር ይፈጥራል። ሰይጣን ሰዎች ላይ ችግር ከመፍጠሩ በፊት መጀመሪያ ፍርሃትን ነው የሚከተው። ያ ፍርሃት ደግሞ የሚያመጣው መዘዝ አለ። ይሄ ደግሞ ብዙ ነገሮቻችንን ፓራላይዝድ አድርጎ የሚያስቀምጥ ነው። እግዚአብሔር አለው የኃይል የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና ፍርሃት እንድንፈራ እግዚአብሔር አይፈልግም። ስለዚህ ፍሩ የተባልነው አለ፣ አትፍሩ የተባልነው አለ። አትፍሩ የተባልነው ለክፉ በር ስለሚከፍት አትፍሩ ተብለናል ማለት ነው። ስለዚህ ፍርሃትን ከህይወታችን ላይ ምንድን ነው የምፈራው ብሎ ማወቁ አስፈላጊ ነው። አንዱ ራሳችንን ማወቅ አስፈላጊ ነው። እነዚያ የምንፈራባቸውን ቦታዎች ደግሞ አግኝተን ደግሞ መስራት ያስፈልገናል። በምንድን ነው የምንፈራው? በመማር ማለት ነው። በመማር በማወቅ ራሱ እውቀት ይህንን ነገር ነቅሎ ሊያወጣው ይችላል። ልጆች ሆይ ስሙኝ እግዚአብሔርን መፍራት አስተምራቸው ይላል መዝሙረ ዳዊት ላይ ብንመለከተው መዝሙረ ዳዊት 34:11 ላይ እንደዚህ ይላል፣ ልጆች ሆይ ስሙኝ እግዚአብሔርን መፍራት አስተምራችኋለሁ። ስሙኝ ይላል። ከእንደገና ደግሞ እግዚአብሔርን መፍራት አስተምራችኋለሁ፣ ትክክለኛውን ፍርሃት አስተምራችኋለሁ ይላል። ትክክለኛውን ፍርሃት ተምረን አውቀን ላንፈራ ከዛ ፍርሃት ልንወጣ ያስፈልገናል። በእውቀት ነው ሰው ከፍርሃት ሊወጣ የሚችለው፣ በመበረታታት ነው። በዛ ነገር ተቃራኒውን የእግዚአብሔርን እውነት በማወቅ ነው ከፍርሃት ነፃ ልንወጣ የምንችለው። ይህንን ፍርሃት እንግዲህ ልናስወግደው የሚገባ ነው። መልካሙን ፍርሃት ደግሞ ተምረ ነው መልካም ፍርሃትን ተለማምደ ነው የህይወት ምንጭ ነው ስለሚል የህይወት ምንጫችንን የሆነውን እግዚአብሔርን መፍራቱን አውቀ ነው የጥበብን
ማግኘት ፍቅርን ማግኘት እግዚአብሔር ዘንድ ያለውን በረከቶችን ማግኘት የምንችልበት ነው ማለት ነው። ስለዚህ እነዚህ የምንማረዋል ከእንደገና ደግሞ ያናየውን ደግሞ አውቀነው የምንቀበልበት ህይወት ምንጭን የምናገኝበት ነገር አለ ማለት ነው። ጌታ ይመስገን። ጌታ መልካም አምላክ ነው። አዎ ቅዱሱ ፍርሃት አለ ደግሞ ከእግዚአብሔር የሆነ ቅዱሱ ፍርሃትና ከክፉ ዓለም የሆነ ደግሞ የጨለማው ዓለም ፍርሃት ሰውን በድንጋጤ በፍርሃት በሰቀቀን የሚያኖረው ያ ፍርሃት አለ። እግዚአብሔር ግን ቅዱሱን ፍርሃት እንድንፈራ ደግሞ ይፈልጋል። እሱም ደግሞ ቅድም እንዳነበብነው በዘጸአት 20:20 ላይ እንደሚገኘው የእግዚአብሔር በመካከላችን መገኘት ራሱ ቅዱሱን ፍርሃት ይዞልን ወደኛ ይመጣል። ለፍጥረት ላይ ካየን ያዕቆብ ላባ ቤት እየሄደ ያለ ወደ አጎቱ ቤት እግዚአብሔር ሲገናኘው ራሱ የእግዚአብሔር መገኘት በዛ ስፍራ ላይ ሲገለጥ ፈራ ፍርሃት ሆነበትና እግዚአብሔር በዚህ ስፍራ ላይ አለን ያለው የተገኘው እግዚአብሔር ነው። ግን ያዕቆብ ደግሞ ሲገልጥበት የነበረው አገላለጥ እግዚአብሔር በዚህ ስፍራ ላይ ነው ያለው አለ። ለምን የእግዚአብሔር ህልውና ራሱ ወደ እኛ ይዞት የሚመጣው ፍርሃት አለ። ሰው የእግዚአብሔር መገኘት ፊል ካደረገ ከተሰማው ካወቀ እንደፈለገው መሆን አይችልም። የሚገድበው ገደብ አለ። እግዚአብሔር ገደብን ጥሎበት አይደለም። በቃ ሴንስ ያደርገዋል። ያ ክብሩ ቅዱስ የሆነው እግዚአብሔር መገኘቱ እኛን ውስን እንድንሆን ማለት ይሄ የስጋችንን ፍላጎት የአይምሮአችንን ፍላጎት ሳይሆን የውስጥ ማንነታችንን ፍላጎት እግዚአብሔር የሚለውን የውስጥ ማንነታችንን ፍላጎት እንድንከተለው ያደርገናል። እግዚአብሔር እሱን ይፈልጋል። እሱ እኛ ጋር በመገኘት እኛ በዛ መንፈስ እንድንመላለስ ያደርጋል ማለት ነው። እና ለህዝቡም ደግሞ በዘመናት መካከል እግዚአብሔር እሱን መፍራት እንዲማሩ እንድንማር ይፈልጋል። ያስተምራል። ልክ ምንድነው እሱ አንድ መልካም አባት ልጆቹ ቤተሰብን በማክበር አይደለ እናትን አባትን በማክበር ታላላቆችን በማክበር ያሰለጠናል እኮ። ባይሆን ግን ለነዛ ልጆች ሞት ነው የሚሆንባቸው፣ ጥፋት ነው የሚሆንባቸው፣ መርገም ነው የሚሆንባቸው። የቤተሰብ ዓላማ ምንድነው እሱ ሰዎችን ሁሉ ማክበር፣ ቤተሰብ እናት አባትን ማክበር፣ ማሰልጠን ማስተማር አለባቸው። እግዚአብሔርም እንደዛው በዘመናት ሁሉ እንደዛው ልጆቹን የገዛ ልጆቹን ደግሞ ሲያስተምር እንመለከታለን። ዘዳግም ምዕራፍ 4 ከቁጥር 9 እስከ 10 ያለውን ሐሳብ በመንመለከትበት ጊዜ እንደዚህ ይላል። እግዚአብሔር ሕዝቡን ወደ እኔ ሰብስብ፣ በምድርም ዘመን በሕይወት በሚኖሩበት ዘመን ሁሉ እኔን መፍራት ይማሩ ዘንድ አለ። ያው ለሙሴ የተሰጠው ነው እንግዲህ በምድር ዘመን በሕይወት በሚኖሩበት ዘመን ሁሉ እኔን መፍራት ይማሩ ዘንድ ልጆቻቸውን የሚያስተምሩ ዘንድ ከነርሱ ያለፈ ለትውልድ የሚሆንን ትእዛዝ ነው እግዚአብሔር እየሰጠ ያለው። ቃሌንም አሰማቸዋለሁ ብሎ በተናገረን ጊዜ በአምላክ በእግዚአብሔር ፊት በኮሬብ በቆምኩበት ቀን ዓይኖችን ያዩትን ነገር እንዳትረሳ በሕይወት ዘመን ሁሉ ከልብ እንዳይወድቅ ተጠንቀቅ፣ ነፍስንም በትጋት ጠብቅ፣ ለልጆችም ለልጅ ልጆችም አስታውቅ ይላል።